የአምላኩ በረከት ከእኛ ጋር ለዘላለሙ ትኑርና የነቢዩ ሶፎንያስ የተናገረው ትንቢት ይህ ነው። አሜን። እግዚአብሔር ቀን ደርሳለች እና እግዚአብሔርም የሰውን ጥፋት መስዋዕት አድርጎ አዘጋጅቶታልና ለሹመት ምክር የተመረጡ ሰዎች ለይቷቸዋል። ከፈጣሪያችሁ ከእግዚአብሔር ገጸ መዓት የተነሳ ፍሩ። እግዚአብሔርም በመስዋዕቱ ቀን እንዲህ ይሆናል፣ አለቆችንም ንጉሥንም ወገኖችን የባዕድ የጣዖቱን ልብስ የሚለብሱ ሰዎችን ሁሉ እበቀላቸዋለሁ። በፈጣሪያቸው በእግዚአብሔር ማደሪያ በቤተ መቅደስ አመፅን፣ ተንኮልን የሚመሉ ሰዎችን ሁሉ ያን ጊዜ ተገልጬ በአደባባይ እበቀላቸዋለሁ አለ። ያም ቀን እንዲህ ይሆናል፣ እየነደፉ የሚወጉት ሰዎች የተነሳ የጩኸት ቃል በአደባባይ ይሰማል። በውስጥ ጽኑ ግርግርታ፣ ሰልፍን በኮረብታው ይደረጋል አለ እግዚአብሔር። እስራኤል ሁሉን የከነዓን ሰዎች መስለዋልና በወርቃቸውም ብዛት የሚታበዩም ሰዎች እልም ብለው ጠፍተዋልና፣ ወደ ሰልፉ ወጥታችሁ የተቀመጣችሁ ሰዎች እዘኑ፣ አልቅሱ። እግዚአብሔር ያንን ቀን እንዲህ ይሆናል አለ፣ ኢየሩሳሌም በእውቀትና ፋናዬ እፈትናታለሁ፣ እበረብራታለሁ። እግዚአብሔር በጎ ነገር አያደርግም ክፉም አያደርግም እያሉ ሕጋቸውን የሚንቁ የሚያቃልሉ ሰዎችን እበቀላቸዋለሁ። ኃይላቸው ይደክማል፣ ቤቶቻቸውም ይበረበራሉ። እንኖርባቸዋለን ብለው ቤቶችን ይሰራሉ፣ ግን አይኖሩባቸውም። እንጠጣለን ብለው ወይን ይተክላሉ፣ ወይናቸውንም አይጠጡትም አለ። የእግዚአብሔር ታላቋ ቀን ደርሳለችና የእስራኤል የሚጠፉባት ፈጽማ ቀረበች። ፈጠነችም፣ ፈጥናም ደረሰች። የዚያችም የእግዚአብሔር ቀን ድምጿ መራራ፣ እጅግ የምታሳዝን ክፉ ናት፣ የጸናችም ናት። ያችም ቀን የፈተና ቀን ናት፣ መከራና ጭንቀት ቀን ናትና፣ የሽሽትና የጥፋትም ቀን ናት፣ የጨለማ የጭጋግ ቀን ናት፣ የደመና የጉም ቀን ናት። በጽኑ አምባዎች በታላላቆችም መንደሮች ላይ ውጋ ውጋ የሚል የነጋሪት የሚሰማባት ግርግርታም የሚደረግባት ቀን ናት። ሰዎችን አስጨንቃቸዋለሁ፣ እግዚአብሔርን በድለዋልና። ዕውር እየዳሰሰ እንዲሄድ እየዳሰሱ ይሄዳሉ። ደማቸውም እንደ ውሃ አፈስሰዋለሁ፣ ሥጋቸውም እንደ ፈረስ እጥለዋለሁ። ከእግዚአብሔር የቁጣ ቀን የተነሳ እግዚአብሔር ተቆጥቶ ካመጣት ጸዋዊ ብራቸውና ወርቃቸው ከእንግዲህ ወዲያ አያድናቸውም። በዚያ የሚኖሩትን ፈጥኖ ያጠፋቸዋልና። ከቅናቱም እሳትነት የተነሳ ምድር ሁሉ ትጠፋለች። እናንተ ሰነፎች ወገኖች በንስሐ ተሰብስባችሁ ተለማመጡ። እንደወደቀ እንደ ደረቀ አበባ ሳትሆኑ እግዚአብሔርም መቅሰፍቱ ሳትደርስ እግዚአብሔርም የሚቆጣባት ቀን ሳትመጣባችሁ በዚህ ዓለም የተዋረዳችሁ ሁሉ እግዚአብሔር በሕግ አምልኮት ፈልጉት። ነውር እውነት ነገርን ስሩ፣ የቀናችሁንም ነገር ፈልጓት። እግዚአብሔርም ቁጣውን የሚያደርግባትን ቀን ትድኑ ዘንድ ሕጉን ተማሩለት። ነቢይም በነቢይ ስም የሚቀበል የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል። የነቢይ ዋጋ የአምላኩ በረከት ከእኛ ጋር ለዘላለሙ ትኑርና ጥበበኛው ሲራክ የተናገረው ይህ ነው። ለምድር እባብና ለክፉ አውሬስ ሁሉ መንከስን ማን ያስተምረዋል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር እንዲህ ነው። ጠላት ካንተ ጋር አንድ ጊዜ ይቆማል፣ ነገር ግን እስክትመለስ ድረስ አታየውም። ካንተም ጋር መከራህን አይታገስም። ጠላትን በከንፈሩ ወንድሜን ምን አገኘህ እያለ ያጣፍጥሃል። በጉድጓድ ይጥልህ ዘንድ በልቡ ይመክራል። ለእገሌ ጉድጓድ ስቆፍርለት ብዬ መጣው ይላል። ይህንንም ጠላትን ወንድሜ ምን አገኘህ እያለ ዓይኑን ይጨምቅልሃል። ካሳተ በኋላ ግን ከደምህ አይጠግብም። የሚረዳህም መስሎ ራሱን ከጫማህ በታች ያዋርዳል። ብትቸገርም ከሁሉ አስቀድሞ ከፊትህ ታገኘዋለህ። ራሱንም እየነቀነቀ ጭኑን ይጽፋል። ከዚህ በኋላ ይህ እንጂ መከራ የመጣበት ከኃጢአቱ ነው እያለ ፊቱን መልሶ ይጠቃቀስብሃል። ነቢይም በነቢይ ስም የሚቀበል የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል። እንበለ ደዌ ወሕማም እንበለ ጻማ ወድካማ መከማ እግዚአብሔር